በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምጸ ተዋህዶ ድምጸ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምጸ ተዋህዶ ክርስቶስ ተነሳ፣ እሰይ እሰይ። ሞትን ድል አድርጎ ተነሳ፣ ክርስቶስ ተነሳ፣ እሰይ እሰይ። እኛንም ከሞት ሊያስነሳ፣ እኛንም ከሞት ሊያስነሳ ክርስቶስ ከሙታን ተነሳ። ሰላም 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 ለሰው ልጆች በምድር ሆነ፣ ሰላም ለሰው ልጆች በምድር ሆነ፣ ሰላም። ሞትን ድል አድርጎ ተነሳ፣ ክርስቶስ ተነሳ፣ እሰይ እሰይ። እኛንም ከሞት ሊያስነሳ ክርስቶስ ከሙታን ተነሳ። ሰላም ለሰው ልጆች በምድር ሆነ፣ ሰላም። ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማኅበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምጸ ተዋህዶ የሬዲዮ መርሃ ግብራችን ነው። ክርስቶስ ተንሥአ እሙታን በአቢይ ኃይለ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በሞቱ ሞትን ሽሮ ሕይወት መድኃኒት የሆነን መድኃኒታችን ኢየሱስ ክርስቶስ ሰማያዊ ከሚሆን ከቸር አባቱ ከእግዚአብሔር አብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ምስጋና ይግባው። የተወደዳችሁ አድማጮቻችን የእህታችን የዘማሪት ማረታ ኃይለ ሥላሴን ክርስቶስ ከሙታን ተነሳ የሚለውን ዝማሬ አስቀድመን የዕለቱን የሚያዝያ 18 ቀን 2018 ዓ.ም የሬዲዮ መርሃ ግብራችንን ጀምረናል። እንግዲህ የተወደዳችሁ አድማጮቻችን እንደ ወትሮ ሁሉ ይመክራሉ፣ ያስተምራሉ ብለን ያሰብናቸውን ዝግጅቶች ከያሬዳዊ ዝማሪያት ጋር በማቀናጀት ወደ እናንተ ለማድረስ አስፈላጊውን ቅድመ ዝግጅት ሁሉ አጠናቀናል። እናንተም እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን በመቆየት ዝግጅቶቻችንን እንድትከታተሉ በአክብሮት እንጋብዛለን። እንግዲህ የተወደዳችሁ አድማጮቻችን የዕለቱን መርሃ ግብር በመምራትና ዝግጅቶቹንም በማስተዋወቅ አብሬያችሁ የምቆየው እኔ ቀሲስ ዮሴፍ ይኩኖ አምላክ ነኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተጀመረው የእህታችን የዘማሪት ማረታ ዝማሬ ይቀጥላል። ይህ ዝማሬ እንደተጠናቀቀ ልዩ ዝግጅት እናቀርብላችኋለን። ልዩ ዝግጅቱን የምታቀርብልን ደግሞ እህታችን ስምረት ትእዛዙ ናት። ከዝማሬው በኋላ ይሄንኑ ዝግጅት እንድታደምጡ በአክብሮት እንጋብዛለን። የእግዚአብሔር ሰላም ከሁላችን ጋር ይሁን። አብራችሁን ቆዩ። ነፍሳትን ነፃ ወጣ ከጨለማ ኑሮ፣ እሰይ እሰይ። የሲኦልን በር ሰብሮ፣ የሲኦልን በር ሰብሮ ኃይሉንም በኃይሉ ሽሮ፣ ሰላም 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 ለሰው ልጆች በምድር ሆነ፣ ሰላም ለሰው ልጆች በምድር ሆነ፣ ሰላም።
ሞት በትንሣኤ ተሻረ የሰው ልጅ ከበረ እሰይ እሰይ ሞት በትንሣኤ ተሻረ የሰው ልጅ ከበረ እሰይ እሰይ ጠላት ዲያብሎስ አፈረ ጠላት ዲያብሎስ አፈረ እጅና እግሩንም ታሰረ ሰላም 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 ለሰው ልጆች በምድር ሆነ ሰላም ለሰው ልጆች በምድር ሆነ ሰላም እንዳይኖር ለዘላለም ሞት በአዳም ላይ ነግሶ እሰይ እሰይ እንዳይኖር ለዘላለም ሞት በአዳም ላይ ነግሶ እሰይ እሰይ ክርስቶስ ተነሳ ሞትን ደምስሶ ክርስቶስ ተነሳ ሞትን ደምስሶ ግርማ መለኮቱን ለብሶ ሰላም 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 ለሰው ልጆች በምድር ሆነ ሰላም ለሰው ልጆች በምድር ሆነ ሰላም ክርስቶስ ተንሥአ እሙታን በአቢይ ኃይለ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዜሰ ኮነ ፍስሐው ሰላም። ክርስቶስ በታላቅ ኃይልና ሥልጣን ከሙታን ተለይቶ ተነሳ። ዲያብሎስን አሰረው፣ አዳምን ነጻ ወጣው። ከዛሬ ጀምሮ ሰላም ሆነ። ይህ ኃይለ ቃል የትንሣኤው የምሥራች ለምእመናን የሚታወቅበት ኃይለ ቃል ነው። የሚቀድስ ካህን ሰባኪ በዘመነ ትንሣኤ ከስብከቱ አስቀድሞ በዚህ ኃይለ ቃል የክርስቶስን መነሳት ያውጃል። የሚቀድሰው ካህንም በኪዳን ጊዜ ሕዝቡን ከመባረኩ አስቀድሞ ይህንኑ ቃል ይናገራል። ሰላምታ የሚቀባበሉ ምእመናንም ሰላምታ ከመስጠት አስቀድሞ ይህን ቃል በመናገር የትንሣኤውን አዋጅ ማወጅና መመስከር ይገባቸዋል። እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። የክርስቶስ ትንሣኤ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ከጥንት በነቢያት የተነገረ በኋላም እርሱ ክርስቶስ ከመሞቱ አስቀድሞ ለደቀ መዛሙርቱ ያስተማረው ደግሞም በመነሳት የገለጠው ሐዋርያትም በግልጥ ለዓለም የመሰከሩት ምስጢር ነው። የክርስቶስ ትንሣኤ በትንቢተ ነቢያት እኔ ተኛው አንቀላፋሁም እግዚአብሔር አስነስቶኛልና ተነሳው። መዝሙር 3 ከቁጥር 5። እግዚአብሔር እንዲህ ይላል፣ አሁን እነሳለሁ፣ መድኃኒት አደርጋለሁ፣ በእርሱም እገለጣለሁ። መዝሙር 11 ከቁጥር 5። እግዚአብሔር ይነሳል፣ ጠላቶቹም ይበተናሉ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ። የወይን ስካር እንደተወው እንደ ኃያልም ሰው ጠላቶቹን በኋላው መታ። መዝሙር 77 ከቁጥር 65። ቅዱስ ዳዊት በዚህ መልኩ የክርስቶስን ከሙታን መነሳት አስቀድሞ ተናግሯል። እርሱም መሰል ነቢያትም ክርስቶስ እንደሚሞት በሦስተኛውም ቀን ከሙታን ተለይቶ እንደሚነሳ ገልጸዋል። ምሳሌም ተመስሏል፣ ትንቢትም ተነግሯል። ዮናስ 3 መዓልትና 3 ሌሊት በዓሣ አንበሪ ሆድ እንዳደረ ክርስቶስም 3 መዓልትና 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጾ እንደሚነሳ ራሱ ባለቤቱ እግዚአብሔር ወልድ ተናግሯል። ዮናስ ምዕራፍ 2 ከቁጥር 1፣ ማቴዎስ ምዕራፍ 12 ከቁጥር 40። ነቢየ እግዚአብሔር ሆሴዕም ከ2 ቀናት በኋላ ያድነናል፣ በሦስተኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን በማለት የአምላካችን የኢየሱስ ክርስቶስ ትንሣኤ ለእኛም ትንሣኤያችን
ሕይወታችን መሆኑን ገልጾ ተናግሯል። ሆሴዕ ምዕራፍ 6 ከቁጥር 2። በተጨማሪም ሞት ወይ መውጊያ ወዴት አለ? ድል መንሳትህ ወዴት አለ ብሎ ሞትና መቃብር ስልጣናቸውን በክርስቶስ እንደተሻረ በክርስቶስ ትንሣኤ የሰው ልጆች ትንሣኤ እንደተገለጸ ነግሮናል። ሆሴዕ 13 ከቁጥር 14። በኦሪት ዘፍጥረት ምዕራፍ 49 ቁጥር 9 ላይ ልጄ ሆይ ከመሰማሪያ ወይም ከመቃብርህ ወጣህ፣ እንዳንበሳ ተኛ አንቀላፋህም፣ እንዳንበሳ ደቦል የሚቀሰቅስህ የለም የሚል ኃይለ ቃል እናገኛለን። በዚህ ቃል የሚቀሰቅስህ የለም የሚለው ክርስቶስ በገዛ ስልጣኑ አስነሽ ሳይሻ ከሙታን ተለይቶ እንደተነሳ የሚያስረዳን ነው። ጌታችን በራሱ ስልጣን እንደሚነሳም እንዲህ በማለት አስተምሯል። እንደገና አስነሳት ዘንድ እኔ ነፍሴን እሰጣለሁና ከኔ ማንም አይወስዳትም፣ ነገር ግን በፍቃዴ እሰጣታለሁ። እኔ ላኖራት ስልጣን አለኝ፣ መልሼ ወስዳት ዘንድም ስልጣን አለኝና። ዮሐንስ 10 ከቁጥር 17። ይህ የሚያስረዳን ክርስቶስ ለዓለም ቤዛ ሆኖ በፈቃዱ እንደሞተና በስልጣኑ እንደተነሳ ነው። የክርስቶስ ትንሣኤ በሐዲስ ኪዳን አራቱም ወንጌላውያን እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው የክርስቶስን ትንሣኤ በወንጌል ጽፈውታል። ቅዱስ ማቴዎስ በወንጌሉ ምዕራፍ 28 ከቁጥር 1 እስከ 16 በሰንበትም ማታ ለእሁድ አጥቢያ ማርያም መግደላዊትና ሁለተኛዋ ማርያም መቃብሩን ሊያዩ መጡ። እነሆ ታላቅ የምድር መናወጥ ሆነ፣ የእግዚአብሔር መልአክም ከሰማይ ወርዷልና፣ ቀርቦም በመቃብሩ አፍ ላይ ድንጋዩን አንከባሎ ከላዩዋ ተቀመጠ ይላል። በዕለተ ትንሣኤ የክርስቶስን ትንሣኤ ለማየት መላእክት እንዲሁም ቅዱሳት አንስት ተገኝተዋል። ሲወለድ የመወለዱን ዜና ለእረኞች የተናገሩት መላእክት በትንሣኤው ዕለትም ዜና ትንሣኤውን ለቅዱሳት አንስት ለማብሰር ከመቃብሩ ተገኝተው የትንሣኤው ምስክሮች ሆነዋል። ጌታችን ከሙታን ተለይቶ በተነሳ ጊዜም መቃብር ጠባቂዎቹ ከመለኮቱ ግርማ የተነሳ ታውከዋል፣ እንደ በድንም ሆነዋል። እርሱን ከመፍራት የተነሳ መቃብሩን የሚጠብቁት ታወኩ፣ እንደ በድንም ሆኑ እንዳለ ቅዱስ ማቴዎስ። የማቴዎስ ወንጌል ምዕራፍ 28 ከቁጥር 4። መልአኩ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁና በዚህ የለም፣ እርሱ እንደ ተናገረው ተነስቷል። ነገር ግን ኑና የተቀበረበትን ቦታ እዩ፣ ፈጥናችሁም ሂዱ፣ ከሙታን ተለይቶ ተነሳ ብሎ የትንሣኤውን የምሥራች ለሴቶች መግለጡንም ማቴዎስ በወንጌሉ ጽፏል። ቅዱስ ማርቆስ በምዕራፍ 16 ከቁጥር 1 እስከ 16 ትንሣኤውን አስመልክቶ ከቅዱስ ማቴዎስ ጋር የሚመሳሰል መልእክት ተናግሯል። ቅዱስ ሉቃስም እንዲሁ በምዕራፍ 24 ከቁጥር 1 እስከ 24 የክርስቶስን ዜና ትንሣኤ ጽፎልናል። ቅዱስ ዮሐንስም በአጻጻፍ ስልቱ ከሦስቱ ወንጌላውያን ረቀቅ ያለ ቢሆንም ትንሣኤውን በመመስከር ከሦስቱ ወንጌላውያን ጋር ተባብሯል። በወንጌሉ ምዕራፍ 20 ከቁጥር 1 ጀምሮ ማርያም መግደላዊትና ሌሎች ሴቶች ወደ መቃብሩ ገስግሰው በመሄድ ትንሣኤውን ለማየት እንደበቁ ለደቀ መዛሙርቱም የምሥራቹን እንደተናገሩ ዘግቦልናል። ከሦስቱ ወንጌላውያን በተለየ መልኩ ክርስቶስ ከተነሳም በኋላ በዝግ ደጅ ደቀ መዛሙርቱ ወዳሉበት እንደገባ ትንሣኤውን እንደገለጠላቸው ሰላም ለእናንተ ይሁን ብሎ የሰላም አምላክ ነውና ከሐዘናቸው እንዳጽናናቸው ፍርሃታቸውንም እንዳራቀላቸው አይዟችሁ፣ አትፍሩ፣ እኔ ነኝ፣ እጄን እግሬን እዩ በማለት ፍጹም ፍቅሩን እንዳሳያቸው ቅዱስ ዮሐንስ በወንጌሉ ጽፎልናል። ትንሣኤው ምትሃት አለመሆኑን ይገልጥላቸውም ዘንድ ልጆቼ ጥቂት የሚበላላችሁን በማለት ጌታችን ደቀ መዛሙርቱን ጠይቋቸዋል። የጌታችን የኢየሱስ ክርስቶስ በሕቱም መቃብር የተፈጸመ አካላዊ ኃይሉ የገለጠበት ትንሣኤ ነው። የተነሳውም መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ነው። ጌታ ባረገ በ8 ዓመት የተጠራው ቅዱስ ጳውሎስም ሐዋርያትን መስሎ እንዲህ ሲል ትንሣኤውን መስክሯል። ስለ ኃጢአታችን የተሰቀለውን ሊያስነሳን ሊያጸድቀን የተነሳውን ጌታችንን ኢየሱስን ከሙታን ለይቶ ባስነሳው ስለምናምን ስለ እኛም ነው እንጂ። ሮሜ ምዕራፍ 4 ከቁጥር 24። ቅዱስ ጳውሎስ በዚህ መልእክቱ የጌታችን ትንሣኤ የእኛም ትንሣኤያችን መሆኑን ይነግረናል። ትንሣኤው ለእኛ ሕይወት መሆኑን ሲነግረን ደግሞ እርሱ ክርስቶስ በአባቱ ጌትነት ከሙታን ተለይቶ እንደተነሳ እኛም እንደ እርሱ በሐዲስ ሕይወት እንኖራለን በማለት አስተምሮናል። ሮሜ ምዕራፍ 6 ከቁጥር 4። ይህም ጌታችን በሞቱ ሞትን እንደሻረ በትንሣኤው ትንሣኤያችንን እንዳበሰረ እርሱ የትንሣኤያችን በኩር እንደሆነ እኛም በሞቱ ብንመስለው የትንሣኤው ተካፋዮች እንደምንሆን ያሳየናል።
ጌታችን በሚከተሉት 5 ነገሮች በኩራችን መሆኑን ቅዱሳት መጻሕፍት ይነግሩናል። አንደኛ፣ በጥንት ገና ዓለም ሳይፈጠር ዘመን ሳይቆጠር በመኖር እኛም ፈጥሮ በማስገኘት በኩራችን ነው። ሁለተኛ፣ በተቀድሶ በመመስገን በኩራችን ነው። ቅዱሳን የጸጋ ምስጋና የሚመሰገኑት እርሱን በኩር አድርገው ነውና። ሶስተኛ፣ በትንሣኤው በኩራችን ነው። እርሱን በኩር አድርገን እንነሳለንና። አሁንም ክርስቶስ ከሞቱ ሰዎች ሁሉ አስቀድሞ ተነስቷል። በመጀመሪያው ሰው ሞት መጥቷል፣ በሁለተኛው ሰው ትንሣኤ ሙታን ሆነ እንዳለ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20። አራተኛ፣ በእርገቱ በኩራችን ነው። ቅዱሳን አረጉ መባሉ እርሱን በኩር አድርገው ነውና የንጹሐን ጻድቃንን እርገት ያስረዳ ዘንድ አረገ እንዲል ቅዳሴ ዮሐንስ ወልደ ነጎድጓድ። አምስተኛ፣ ነፍሳትን ከሲኦል አውጥቶ ምርኮን ማርኮ ገነት መንግሥተ ሰማያት በመግባት በኩራችን ነው። ስለዚህ በዓለ ትንሣኤውን ስናከብር የእኛም ትንሣኤያችን መሆኑን አውቀን ተረድተን ትንሣኤ ልቦና ተነስተን መልካም ሥራን በመሥራት መሆን አለበት። እኛ ትንሣኤ ልቦና ሳንነሳ በየዓመቱ ትንሣኤውን ብናከብር ፈሪሳውያን ወይም ትንሣኤ ሙታን የለም ፈርሰን በስብሰን እንቀራለን ብለው የሚያምኑ ሰዱቃውያንን መምሰል ይሆናል። ትንሣኤውን እንዴት ማክበር እንደሚገባን ቅዱስ ጳውሎስ እንዲህ ሲል ይመክረናል። ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን ሹ፣ የላይኛውን አስቡ፣ በምድር ያለውንም አይደለም። እናንተ ፈጽማችሁ ሞታችኋልና ሕይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ የተሰወረች ናትና ሕይወታችሁ ክርስቶስ በሚገለጥበት ጊዜ ያን ጊዜ ከእርሱ ጋር በፍጹም ክብር ትገለጣላችሁ። ቆላሲስ ምዕራፍ 3 ከቁጥር 1 እስከ 4። የክርስቶስ ትንሣኤ ትንሣኤያችን ነው ብለን ለምናምን ሁሉ ከምድራዊ ሐሳብ ነፃ ሆነን ተስፋ የምናደርገው ትንሣኤ እንዳለን በማሰብ ከሞት በኋላ ሕይወት ከትንሣኤም በኋላ የዘላለም ሞት መኖሩን ሳንዘነጋ በዓሉን ማክበር እንደሚገባን ሐዋርያው አስተምሮናል። ላይኛውን ወይም ሰማያዊውን መንግሥት ለማያስቡ መልካም ሥራን ለማይሰሩ ሰዎች ትንሣኤ ምን እንደሚመስል መድኃኔ ዓለም ኢየሱስ ክርስቶስ ሲያስተምር እንዲህ ብሏል። በመቃብር ያሉ ሁሉ ቃሉን የሚሰሙበት ጊዜ ይመጣል። ስለዚህ አታድንቁ። መልካም የሰሩ ለሕይወት ትንሣኤ፣ ክፉ የሰሩም ለፍርድ ትንሣኤ ይነሳሉ። ዮሐንስ ምዕራፍ 5 ከቁጥር 28። ምእመናን የትንሣኤያቸውን በኩር ክርስቶስን አብነት አድርገው ቃሉን ሰምተው ሕጉን ጠብቀው ትእዛዙን አክብረው ትንሣኤ ልቡና ተነስተው የትንሣኤን ዕለት ቢያከብሩ ሥጋውን በልተው ደሙን ጠጥተው በንስሐ ተሸልመው በፍቅረ እግዚአብሔርና ፍቅረ ቢጽ ባልንጀራን በመውደድ ጸንተው ቢኖሩ ላይኛውን ማሰብ ትንሣኤውን ማክበር ማለት ይህ ነው። እንዲህ ካደረጉ የትንሣኤውን ትርጉም አውቀዋል። ከትንሣኤ ሥጋ ትንሣኤ ልቡና ተነስተን ሥጋውን በልተን ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ እግዚአብሔር አምላካችን ይፍቀድልን። መልካም የትንሣኤ በዓል ይሁንልን። የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት በማኅበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰውን የድምፀ ተዋህዶ የሬዲዮ መርሃ ግብራችንን ነው። እንግዲህ የተወደዳችሁ አድማጮቻችን እየሰማነው ያለነውና በደብረ አሚን አቡነ ተክለ ሃይማኖት ቤተ ክርስቲያን የምክሐ ደናግል ማርያም ወጣቶች መንፈሳዊ ማኅበር ወይም ሰንበት ትምህርት ቤት ዘማሪያን በአንድ ወቅት ያሳተሙትን ዝማሬ ነው። መቃብር ክፈቱ መግነዝ ፍቱ ሳይል ኃያሉ ጌታችን ክርስቶስ ተነስቷል የሚለው ዝማሬያቸው ነው እየተደመጠ ያለው። ለዘማሪያኑ ዝማሬ መላእክት ያሰማልን።
ቀደም ብለን እህታችን ስምረት ትእዛዙ ያዘጋጀችልንን ዝግጅትም አድምጠናል። ለአዘጋጅቱና ለአቅራቢቱ ስምረት ትእዛዙ እግዚአብሔር አምላካችን ቃለ ሕይወት ያሰማልን። የተወደዳችሁ አድማጮቻችን በሞቱ ሞትን መቃብርንና ሲኦልን ድል ነስቶ ሕይወተ ትንሣኤ ልቡና ያደለን አምላካችን ፈጣሪያችን ኢየሱስ ክርስቶስ ክብር ምስጋና ይግባው። እንግዲህ ዝማሬውን እንከታተላለን። ዝማሬው እንደተጠናቀቀ ባለፉት ተከታታይ ወራት ወደ እናንተ ስናደርሰው የነበረውና በመምህራችን በመላከ ሰላም ታዬ አብርሃም አማካይነት ተዘጋጅቶ የሚቀርበው የክርስቲያን ጸሎት ትምህርት ይደመጣል። ለመምህራችን ለመላከ ሰላም ታዬ አብርሃም እግዚአብሔር አምላካችን ቃለ ሕይወት ያሰማልን እንላለን። አሁንም እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ባለፉት ጊዜያት የጸሎተ አቡነ ዘበሰማያት ክፍላት የሆኑ እያንዳንዳቸው ኃይለ ቃላት የያዙትን ሃይማኖታዊ አስተምህሮ ከቅዱሳት መጻሕፍት ምስክር በማውሳት ትምህርት ሲሰጥ መቆየቱ ይታወቃል። ዛሬም የዛው ክፍል
ተከታይ የሆነውን ትምህርት ይዘንላችሁ ቀርበናል። እንደተለመደው ማስታወሻ በመያዝ እንድትከታተሉ በአክብሮት እንጋብዛለን። እንግዲህ ዛሬ ሂድግ ለነ አበሳነ ከሚለው ቃል ጀምሮ ነው ትምህርቱ የሚሰጠው። ትምህርቱን በማስታወሻ እንድትከታተሉ በድጋሚ በአክብሮት እንጋብዛለን። ወደ መምህራችን መላከ ሰላም ታዬ አብርሃም እናልፋለን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ለነቢያት ትንቢትን፣ ለሐዋርያት ስብከትን፣ ለሊቃውንት ትርጓሜን የሰጠ አምላክ ለእኛም ይግለጽልን። በእናቱ በእመቤታችን ጸሎትና ልመና ሀገራችን ኢትዮጵያን፣ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችንም እናቶችንም ወንድሞች እህቶችን የሰውን ዘር በሙሉ በጠቅላላ ይጠብቅልን፣ አሜን። በማቴዎስ ወንጌል ምዕራፍ 6 ከቁጥር 11 እስከ 12 ጌታ ስለ አቡነ ዘበሰማያት ሲያስተምር ከተናገረው ወንጌላዊ ከጻፈው እንመለከታለን። ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ የሚል ነው ንባቡ በግዕዝ። በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል የሚል ነው። ሰው ሆኖ የማይበድል እንጨት ሆኖ የማይጤስ የለም ይባላል። ከብረት ዝገት ከሰው ስህተት አይጠፋም። እግዚአብሔርንም ልናሳዝን ሰውንም ልንበድል እንችላለን። ኃጢአት ከእግዚአብሔር ትለያለች፣ እርስ በርስም እንድንለያይ ታደርጋለች። እግዚአብሔር ግን በኃጢአት እንደተጎዳን እንዳንኖር የንስሐን በር አንቀጸ ንስሐን ሰጥቶናል። መግቢያ አለን ማለት ነው። ወደ ሕይወት ለመግባት በጠባቢቱ በንስሐ በር እንገባለን። ስለዚህ በጸሎታችን ጸሎተ ንስሐ ያስፈልገናል ብለናል። ከጸሎተ ንስሐ እንግዲህ አንዱ እኛ የበደሉንን ይቅር እንደምንል ይቅር እንል ዘንድ በደላችን ይቅር በለን ብለን ነው የምንለምነው። እንግዲህ መጀመሪያ ከኃጢአት ለመለየት መፈለግ አለብን። ኃጢአት እኛን ከእግዚአብሔር ትለየናለች፣ እግዚአብሔርን ያህል አምላክ ታሳጣናለች። ስለዚህ ወንድምንም የተፈጥሮ ወገንንም መበደል ኃጢአት ነው። ቢበድሉንም ደግሞ የበደሉን ይቅር ማለት ይገባናል። ሰው እንኳን ሰውን እግዚአብሔርንም ይበድላል። እኛም እንበድላልና የእግዚአብሔርን ይቅርታና ምሕረት ለማግኘት እኛም በአቅማችን ይቅር ማለት አለብን። የበደሉን ይቅር ማለት አለብን። ጣፋጭ ጥበብን የጻፉ በ1938 ልዑል ራስ ካሳ ኃይሉ ቆሞስም ናቸው። እዚህ በአዲስ አበባ ገነተ ኢየሱስን ያሰሩ ናቸው። እዛ ላይ በስነ ግጥም ነው ያዘጋጁት። ልጃቸውን ጣሊያን ገሎባቸው ለዛ ማስታወሻ እንዲሆን ነው የጻፉት። ጣፋጭ ጥበብ የሚል አለ፣ ምክር አለው። የተማሩ ናቸው፣ ግን ከሞቱ በኋላ እንዲወጣ ነው የፈለጉት። ሕይወታቸው እንዲወጣ አልፈለጉም መጽሐፉ።
ልታይ አይሉም የድሮዎቹ። ስለ እሳቸው ሕይወት ለመናገር ሳይሆን እሳቸው ካስተማሩት ከዛ ከግጥሙ ወስጄ ነው ከዚህ ከመጽሐፉ ጋር ስለሚስማማ ነው የምጠቅሰው ማለት ነው። ቂም አንተን ነው እንጂ ነቀዙ የሚበላ ያቄምክበትን ሰው እወቅ እንዳይበላ። ነቀዝ ምን እንደሆነ የማያውቁ ሰዎች ሊኖሩ ይችላሉ። ነቀዝ ማለት አሁን ስንዴም ይሁን ገብስም ይሁን ዘንጋዳ ወይም ማሽላም ይሁን እንደ ጥንቱ በጎተራ ይቀመጣል። ነቀዝ የሚባል አለ ማይታይ ተባይ ከገባ ቡን ነው የሚያደርገው። ያለ ሲመስል የለም፣ ውስጡን ነው የሚበላው እህሉም ማለት ነው። ስለዚህ ቂም እንደ ነቀዝ ነው። ስትቀየም መጀመሪያ ራስን ነው የምትጎዳው። እንግዲህ ንዴት አለ፣ ብስጭት አለ፣ ለመበቀል ማሰብ አለ። ያ ራሱ በስጋም እኮ በሽታ እንደሚያመጣ የስነ ልቦና ሐኪሞችም ይናገራሉ። በተግባርም በሕይወታችን ደርሶ እናውቀዋለን። አንዳንድ ሰው በጣም ሲናደዱ ደም እስከ መጥፋት ይደርሳሉ። እና ቂም ጥሩ አይደለም። ቂመኛ መሆን ጥሩ አይደለም። ብንበደልም በይቅርታ ማለፍ አለብን። እንደማን ከመጽሐፍ ቅዱስ ሁለት አባቶችን አብነት መጥቀስ ይቻላል። አንደኛ እንደ ያዕቆብ ልጅ እንደ ዮሴፍ፣ ሁለተኛ እንደ ነቢዩ ኤልሳ የኤልያስ ጸጋ እጥፍ ሆኖ እንዳደረበት ሰው። እሱም ከመጽሐፍ ቅዱስ ትመለከታላችሁ። ዮሴፍ የገዛ ታላላቅ ወንድሞቹ 10 ወንድሞች ስንቅ ይዞላቸው ሲሄድ ሕልም አለምክ ብለው የተለየች ደግሞ ልብስ አባቱ አለበሰው ብለው ቀንተው ወንድማቸውን እንደ ባሪያ አድርገው ሸጠውታል። እነዛ ደግሞ ለሌላ ሸጠው ግብፅ ወርዷል። ባሪያ ሆና አባቱ ስንት ሀብት ነበረው። እናቱ በሕፃንነቱ ነው ራሔል የሞተች። ታናሽ ወንድም አለው። ታናሽ ወንድም ብንያም ከእናት ከአባቱ ልጅም ለይተው የልያ ልጆች ታላላቅ ወንድሞቹ ሸጡት። ገንዘብ ነው የሚበልጥ ወይስ ወንድም? ስንቅ ይዞላቸው ሄዶ ሸጡት። ሁለተኛ እዛ ጲጢፋራ የሚባል እንግዲህ ሀብታም አለ። እሱ ቤት ነው እንግዲህ ተሽጦ የገባው። ሀብታሙ ደግሞ ሚስት አለችው። ዮሴፍ ምንም ቢሸጥ ሃይማኖቱን አልለወጠም። ሃይማኖቱ በውስጥ ነው ያለው፣ ምግባሩም በውስጥ ነው ያለው። በሰው ዘንድ ባሪያ ነው። እሱ በሰው ዘንድ የሰው ባሪያ ነው። በውስጥ ግን ፈጣሪውን ያመልካል። እሱን ተስፋ ያደርጋል። አያማርርም፣ አይበሳጭም። መጀመሪያ በይቅርታው ትቷቸዋል ማለት ነው። እንዲህ በደሉኝ ብሎ ቂም አልያዘም። ቂም ቢይዝ ራሱ ነው የሚጎዳ። ልበቀል አላለም። አሁን በዘመኑ እንዴት ቂም አይዝም? እንዴት አይበቀልም?
የዓለም ሕግ የበቀል ሕግ ስለሆነ ጥርስን የሰበረውን ጥርስውን አርግፍለት ነው የዓለም ሕግ፣ እናውቀዋለን። የትዕግስቱ ትምህርት ሲመጣ ያሾፋል አዳሚ። ክርስቶስ ቀኝን ሲመታ ግራህን አዙር ያለው ቂም በቀል አይጠቅምም ለማለት ነው። በትዕግስት አሸናፊ ትሆናለህ ማለት ነው እንጂ ዝም ብለህ ተደብደብ ለማለት አልተናገረም። በሌላ እየተረጎሙ በእግዚአብሔር ቃል የሚቀልዱ ሰዎች አሉ። ይቀለድባቸዋል በኋላ በነፍሳቸው ንስሐ ካልገቡ። ወንጌል አታልፍም፣ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ብሏል። ይህ የክርስቲያን ትምህርት ነው። ተቀበለ አልተቀበለ በምን የራሱ ፈንታ። ቤተክርስቲያን ግን ትክክለኛውን ትምህርት ማስተማር አለበት። የእግዚአብሔር ቃል ሰይፍ ነው እና አይቀለድበትም። የእግዚአብሔር ቃል ቀኝህን ቢመታ ግራህን አዙርለት ያለውን በተግባር የፈጸሙ አሉ ቅዱሳን። ራሱ ባለቤቱ ተመቶ በተግባር አውሎታል። ምን ስላጠፋው ነው የመታኝ ብሎ ግን ጠይቋል። ከሕግ ውጭ ግፍ ተቀብሏል። መበቀል እየቻለ አልተበቀለም። ለበቀለኞች ነው የጸለየው። እሱን ነው አብነት የምናደርገው። ዓለም አሁን በቂም በቀል እርስ በርሱ እየተጠፋፋ ነው ያለው። ቂም በቀል ካለ አትኖራትም። በዚች ዓለም ላይ እንደተበላላ ትኖራለህ። የሌላ ፍልስፍና በሌላ ፍልስፍና ሰላም ሊመጣ አይመጣም። ቂመኛ በቀለኛ መሆን አያስፈልግም። ሰውንም መበደል አይገባም። ቅድም እንደተነጋገርነው የሰው ጓደኛው ሰው ነው። ሰው ለሰው ካላሰበ ማን ያስብለት? ሰይጣን እንኳን ለሰይጣን ያስባል። እንዴት ነው እርስ በርሳችን ማንተሳሰበው? ጸሎቱን ስንጸልይ ይህን ሁሉ ተገንዝበ መሆን አለበት። ቂምና በቀል ይዘን ያውም ታረቁ ሲኑን አንታረቅም፣ ሞተን እንገኛለን የሚል ሰዎች አለን። ገጥሞኛለን በሽምግልና ቢሆን። አዎ ሰው ምን እንደሆነ በጠባው ነው የሚታወቀው። ለብሶ ስለሄደ አይደለም። እንደ አሻንጉሊት ለብሶ ስለሄደ አሻንጉሊት ሁሉ ነፍስ ያለው ይመስላል። ያምራል፣ ውስጡ ግን ባዶ ነው። እና የእግዚአብሔር ቃል ተረት አይደለም፣ አይቀለድበትም። ይህን ያመጣሁት ዮሴፍ ቢበድሉትም በቅንነት ግን ማንም ይቆጣጠረኛል ሳይል በታማኝነት አቤት እንደ ዮሴፍ ያለ ሰው ቢገኝ ዓለም ትቀደስ ነበር። ግብፅ እግዚአብሔርን አታውቅ፣ ጣዖት የምታመልክ ነበረች በዘመነ አበው። የጲጢፋራ ሚስት ደግሞ እንግዲህ በ17 ዓመቱ ነው የተሸጠውና ትንሽ ከፍ ሲል ደግሞ ዓይኗን ጣለችበት። የዝሙት ዓይን። የሴትም ጠላፊ አለች፣ የወንድ ብቻ አይደለም። የወንዱ በብዛት ቢኖረው የሴት ጠላፊም አለች። በየቀኑ አብረኝ ተኛ ትለዋለች ባል እያላት። አይሆንም ይላል እሱ። በግዴታ ተጠማጥማ ኃጢአት ለማሰራት ያዘችው። ልብሱን ጥሎላት ሸሽ፣ እንደ ነጠላ ያለ ልብስ። ጮኸቻ። አንዳንድ ሰው ራሱ ይበድልና እንደገና ይከሳል። በየቤቱ መመልከት ነው። ይሄንን ጮኸች። ባሏን መጣ፣ ሰዎች መጡ። ምን ሆነሻል እንዴ? ይሄ ባሪያ ልድፈርሻላ? ደግሞ አንዳንድ ጊዜ ባሪያ ሲባል እኛ ሀገር ደግሞ ያለን አንዳንድ ስህተት አለ። ጥቁር የሆነ ሰው ባሪያ የሆነ ይመስለናል። ጥቁረት ባርነት አይደለም። ጥቁርም ቢጫም ቀይም ነጭም አድርገው ሥላሴ መስራት ይችላሉ። ሰዓሊያን ናቸው። የአፈር ቀለም ነው። ለነፍስ ግን
የዚህ ዓለም ቀለም አያስፈልጋት። በቀለምን እንጋጫለን እኛ። አይ ድንቁርናችን! ለዚህ ነው የወንጌል ትምህርት የሚያስፈልገው። ወንጌል ብርሃን ናት፣ ጨውም ናት፣ ታጣፍጣለች። የዓለም ህብረተሰብ እንዲጣፍጥ ወንጌል ታስፈልገዋለች። ግን ወንጌልን የሚያስተምሩ ደግሞ እንደ ሐዋርያት ያሉ ናቸው። ማንም ነጋዴ ወንጌልን ማስተማር አይችልም። ነጋዴ ስል በተፈጥሮ የሚነግደውን መንቀፍ አይደለም። ንግድማ ያስፈልጋል። አለ ንግድ እንዴት መኖር ይቻላል? ነጋዴንም ያኑርልን፣ ገበሬንም ያኑር፣ ወታደርንም ያኑረው። ሁሉም ያስፈልጋል። ማንኛውም ለሰው ሰው ያስፈልገዋል። ማህበራዊ ነው ሰው። ስለዚህ የበደለ ሰው ቢኖር ሲሆን ራሱ ሄዶ ይቅርታ መጠየቅ ነው። ባይጠይቅም ያ የተበደለው ይቅር ማለት ነው ስለ እግዚአብሔር። እንደ ዮሴፍ በሐሰት ተከሶ እስር ቤት ገባ። ዘመድ የለው ስንቅ እንኳን የሚያቀብል። ለሌሎቹ የመጣው ስንቅ ነው ያለው። እነሱ ደግሞ ለራሳቸውማ አይበቃቸው። እዛ ሄዶ ደግሞ እዛም ቅንነት ያደርጋል። አይ የመጣውን ነገር አጠራቅሙ እንጂ በአንድ ጊዜ አትብሉ ብሎ መመሪያ ሰጣቸው። እንትንም እንደውም የእስር ቤቱን ኃላፊ ረዳው። በጎ ነገር መስራት ጥሩ ነው። ኢተማው ለእኩይ በእኩይ አላማው ለእኩይ በገቢረ ሰናይ ይላል ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 መጨረሻው ላይ። ክፉን ሰው በክፉ ግብር አሸንፈዋለሁ አትበል፣ ክፋትን በክፋት አጠፋለሁ አትበል፣ በበጎ ነገር አሸንፍ ይላል። በበጎ ስራ ማሸነፍ ይቻላል። ከነ ዮሴፍ እንማራለን ማለት ነው። ተበድሎ ሳለ ይቅር የሚል አቤት ግሩም ነው። ጭራሽ በረከት መጣ በዛ በእስር ቤት። እግዚአብሔር ፊት ህልም አለምክ ብለው ነበረ የተነሱበት። እግዚአብሔር ተጨማሪ ጸጋ ህልም መተርጎም ሰጠው። ታውቁታላችሁ፣ ታሪኩን አልጨርስም። ከፈርዖን የፈርዖን ሰራተኞች እንግዲህ ታስረው ነበረ። ህልም አለሙ፣ እንዳለሙ ሆነ። አለሙ፣ ተረጎመላቸው፣ እንደተረጎመ ሆነ እና 2 ዓመት እስር ቤት ተቀምጦ ሳለ እግዚአብሔር ቤተ መንግስት ውስጥ ገባ። እግዚአብሔር ቤተ መንግስት አይገባም ያለው ማለት ነው። ለፈርዖን ህልም አሳየው። ማን ይተርጉምለት? ምድረ ጠንቋይ፣ ምድረ ቃልቻ ተሰበሰበ። ምድረ አስማተኛ። ምንም ከእግዚአብሔር የመጣ ህልምን ማን ይተርጉም? ከሰይጣን ቢሆን ሊተረጉሙ ይችላሉ። ይህን መተርጎም አልቻሉም። በኋላ የተተረጎመለት ኧረ አለ አንድ ሰው ብሎ እንደተረጎመልን እኮ ነው የሆነው ብሎ ለፈርዖን ይነግረዋል። ፈርዖን የግብፅ እንግዲህ መሪ ንጉስ ነው። ቶሎ አምጡልኝ አለ። ንጉስ ፊት ለመቅረብ እንግዲህ ፀጉሩን መላጨት አለበት፣ ሰውነቱን መታጠብ አለበት፣ ጥሩ ልብስ አለበሱት። ያው ሰውን ቢጥለው እግዚአብሔር ያስበዋል፣ ያነሰዋል። ሰውን ቢጥል እግዚአብሔር ያነሳል። እግዚአብሔር የጣለውን ማን ያነሰዋል? ሰይጣን እንኳን ቢጥለን እግዚአብሔር አንስቶታል። አዳምን ሔዋን ሰይጣን ቢጥላቸው እኮ አነሳቸው። ያውም ወርቆ ነው ያነሳቸው። የማይወርቀው ወርቆ ነው በስጋ ያነሳቸው። የበደልነውን እኮ ሊክስ ነው የመጣው። እኛ ይቅርታ መጠየቅ ሲገባል ጭራሽ እኮ በጥፊ እንምታል። እኛ አቤት ሱራፌል እና ኪሩቤል ምን ይበሉ? ቅዱስ ዮሐንስ አፈወርቅ ይህንን በጣም አድርጎ ጽፏል። ቅዳሴያችን በጣም ግሩም፣ የአባቶቻችን ልብ የሚነካ ነው።
ራሳችን ቅዳሴም ያስተካክላል በትክክል ለተከተሉት። በእውነቱ አሁን ከዘይትና ከቤንዚል የተለየች መኪና ወይ ከኤሌክትሪክ እንዴት መንቀሳቀስ ትችላለች? ክርስቲያን ሆኖ ከቅዳሴ የተለየ ከጸሎት የተለየ ምንም ሕይወት የለው። ቂምና በቀል ነቀርሳ ነው ያጠፋል። በሰይጣን ሕግ ነው አሁን እየሄድን ያለ ነው። ይስቅብናል ሰይጣን ሰውን ሲያጠፋው መጠፋፋት። አቤት አይ ስልጣኔ! ሰው ማጥፋት ነው ስልጣኔ። አባቶቻችን ይህን ሰይጣኔ ነው የሚሉት፣ ሰይጣንነት። እግዚአብሔር ጎበኛው፣ ሄደ፣ ተረጎመ። 7 ዓመት የረሃብ ዘመን እንደሚመጣ፣ 7 ዓመት የጽጋብ ጊዜ እንደሚሆን ነገረ። እንደውም ተሾመ እዛ። አሁን በዓለም እኮ ከዮሴፍ ወስዳ ነው እህል የምታከማቸው። ይሄ ያለ አይደለ የምግብ ፋኦ የምትሉት ከዮሴፍ የተገኘ ትምህርት ነው። እዚህ ዝም ብላ ኮፒራይት እንኳን ከየት ወሰድኩ አትልም ማለት የራሷ ታደርጋለች። ረሃብ አለ በእህል ተሰብስቦ ታውቁታላችሁ። ችግር ሲኖር ያው በድርቅ ለተጎዱ ለሌላ ያካፍላሉ። ይሄ ጥሩ ስልጣኔ ነው። ከዮሴፍ ነው የተገኘው። እግዚአብሔር አከበረው። ወንድሞቹ በረሃብ ምክንያት መጡ፣ አላወቁትም። በሕልሙ ደግሞ ያየው አለ መጥተው ሲሰግዱለት ጌታችን እያሉ ሰገዱ። አላወቁትም። የሸጡት ዮሴፍ መሆኑን አላወቁ፣ ሰገዱ። እሱ እያወቀ ግን ታገሰ። ታውቁታላችሁ። እስከ መጨረሻው አንብቡት። ኦሪት ዘፍጥረት አለ። መጨረሻ ላይ ያው አባቱ እንዲመጣ አደረገ። ረሃቡ ብዙ ዘመን እንደሚቆይ ነገራቸው። ለፈርዖን አስተዋወቀ። ቦታ ተሰጣቸው። ወደ ግብፅ ለመውረድና ሕይወታቸውን ለማትረፍ የገዛ ወንድሞቹ ከነ ቤተሰባቸው የተረፉት በዮሴፍ ደግነት ነው። ምን ስላደረገ? ይቅር አላቸው። አባታቸው ደግሞ ሲሞት እንደው መዋሸት እንደው አይሰለቻቸው? እንግዲህ ይበቀለን ይሆናል አባቱን ፈርቶ ነው ብለው እንደው አባታችን ከመሞቱ በፊት አደራ እንደው የበደሉን በደል አስበህ ክፉ አታድርግባቸው ብሏል ብለው ደግሞ ሽማግሌ ላኩ። አለቀሰ እሱ። አረ እንደዚህ አይነት ሀሳብ የለኝም ብሎ ጭራሽ እሱ እንደሚሞት ስጋውን ግን ለወደፊት እግዚአብሔር እንደሚጎበኛቸው ትንቢት ተናገረ። ስጋዬን ግን አባቶች ዘንድ እዛ ተስፋይቱ ምድር ወስዳችሁ እዛ ቅበሩ እንጂ እዚህ እንዳይቀር አጥንቴን ብሎ አደራ አላቸው። ይህም ደግሞ ስለ እምነቱም ስለ አጥንቱ እንኳን ማሰቡን እምነቱ ጠንካራ መሆኑን ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ላይ ጠቅሶታል። ታዲያ ከዮሴፍ መማር ነው። ከቂም በቀል ልቡ ንጹሕ ሆነ። ስጋውንም አከበረ እግዚአብሔር። ጊዜው ሲመጣ እነ ሙሴ መጀመሪያ ወጡት። ከዛ ኢያሱ ባለው ኑዛዜ መላ አጥንቱን በክብር ቦታ ተቀብሯል። መጨረሻ ያማረ ሆነ። በባዕድ ሀገር ሁለት በሕግ አግብቶ አስኔትን በአንድ ሚስት ኤፍሬምንና ምናሴን ወልዷል። እነሱ ደግሞ ሁለት ከእንትን ወጥተው ከ12ቱ ነገደ እስራኤል ሁለቱ ወጥተው እርስ የማይወርስ ሌዊ አይወርስም። ደግሞ አንዱ የማይወርስ አለ።
ሁለቱ ገቡበት ዮሴፍ ልጆች እጣ ሲጣጣሉ በኢያሱ ዘመን ያም መመልከት። ሁለተኛ አብነት የሚሆነን ኤልሳ ነው። በመጽሐፈ ነገሥት ካልዕ ምዕራፍ 6 ላይ መመልከት ይችላል። የእግዚአብሔር ሰዎች ብቻቸውን አገር ይጠብቃሉ ከወታደር በተለየ ሁኔታ። የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት የተወደዳችሁ አድማጮቻችን ሂዲግ ለነ አበሳነ ወጌጋየነ የሚለው ትምህርት እንግዲህ ዛሬ የተዘጋጀው ማለት ነው ክፍል አንዱ በዚሁ ተጠናቋል። ለመምህራችን ለመላከ ሰላም ታዬ አብርሃም ቃለ ሕይወት ያሰማልን፣ አስበሊቃውንትን ያድልልን። የተወደዳችሁ አድማጮቻችን ከትምህርቱ በጣም ሰፊ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። ምናልባት የዚህ ትምህርት ቀዳሚ ክፍሎች ባለፉት በርካታ ወራት ወደ አድማጮቻችን ስናደርሳቸው የነበሩ ትምህርቶች ማለቴ ነው ያለፏችሁ ካላችሁ በማህበሩ ይፋዊ የቴሌቪዥን የዩቲዩብ ገጽ አማካይነት እንዲሁም በድምጸ ተዋሕዶ ሬዲዮ የቴሌግራም ገጽ ልታገኙ ትችላላችሁ። እስከ መርሃ ግብራችን ፍጻሜ ድረስ አሁንም አብራችሁ እንድትቆዩ በቀሩን ጊዜያት ዝማሬ ወደ እናንተ የምናቀርብ ይሆናል። እግዚአብሔር አምላካችን ዝማሬያችንን ይቀበልልን፣ ሀገራችንን ሰላም ያደርግልን። እስከ መርሃ ግብራችን ፍጻሜ ድረስ አሁንም አብራችሁ እንድትቆዩ በአክብሮት እንጋብዛለን።
እናመስግን አማኑኤልን የሞተልንን ጌታ የሚለውን ዝማሬ አድምጠን ተመልሰናል። ዝማሬውን ላቀረቡልን ለማኅበረ ቅዱሳን ዘማሪያን እግዚአብሔር አምላካችን ቃለ ሕይወት ያሰማልን። እንግዲህ የተወደዳችሁ አድማጮቻችን ለዛሬ ዕለተ ሰንበት ሚያዝያ 18 ቀን 2018 ዓ.ም ያዘጋጀነው የድምፀ ተዋሕዶ የሬዲዮ መርሃ ግብራችን የተከታተላችሁትን ይመስል ነበር። አብራችሁን በመቆየትና ዝግጅቶቻችንን ስትከታተሉ ስለነበረ ከልባችን እናመሰግናለን። ከቀሪ የማኅበረ ቅዱሳን የቴሌቪዥን ዝግጅቶች ጋር መልካም ቆይታ እንዲሆንላችሁ በመመኘትና እነርሱንም እንድትከታተሉ በመጋበዝ በዚሁ እንሰናበታለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን።